ማወቅ ማመን ያለባችሁ ነገር የኢትዮጵያ ህልውናና ሶቨርኒቲ ስጋት የሆነበት ዘመን አልፏል። እንኳን የመንደር ጎረምሳ ማንም ኢትዮጵያን በኃይል ማንበርከክ አይችልም። አሁን ስጋት መኖር የለበትም። ኢትዮጵያ አንድ ናት፣ አንድ ሆና ትቀጥላለች። ኢትዮጵያን ለመበተን ኢትዮጵያን ይፈልጉ ነበር ላለፉት 100 ዓመታት። አሁን የሚፈልጉ ሰዎች አሉ፣ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ምንም ጥርጥር የለውም። ይሄ በዛም ወገን ይሁን በዚህ ወገን ኢትዮጵያን ቀንሳለሁ፣ ቆርሳለሁ፣ አስቆርሳለሁ የሚል ኃይል እሱ እየፈረሰ ይሄዳል እንጂ ኢትዮጵያ ምንም አትሆንም። ምንም ከዛ አልፋለች። አሁን የኢራንና የእስራኤል ጦርነት ከቆመ ቀናት ተቆጥረዋል። እስራኤል ፊቷን ከኢራን ወደ ጋዛ ዙራ ዘመቻዋን ቀጥላለች። የሁለቱን ሀገራት ወደ ጦርነት መግባት ተከትሎ የቢቱ ስፕሪት አውዳሚ ቦምብ ጣይ የጦር ጀቶችን አሰማርታ ከናታንዝ እስከ ኢስፋሃን አለፍ ሲልም ፎርዶ የኒውክሌር ማዕከልን የደበደበችው አሜሪካ የትራምፕን ዋን ቢግ ቢዩቲፉል ቢል የተሰኘ ረቂቅ ሕግ አድርጋ ለማጽደቅ ደፋ ቀና እያለች ነው። የድንገተኛው የእስራኤል ጦርነት ኢላማ የነበረችው ኢራን ደግሞ የተገደሉባትን ከፍተኛ አመራሮች በብሔራዊ የቀብር ስነ ስርዓት ቅዳሜ ዕለት ሸኝታለች። በሌላ በኩል ደግሞ በ12ቱ ቀናት ጦርነት የኢራንን የኒውክሌር ፕሮግራም በ10 ዓመታት ወደ ኋላ መልሰነዋል የተባለው ሙሉ በሙሉም ደምስሰነዋል የተባለው ይሄው የቴህራን ብሔራዊ ፕሮጀክት በጥቂት ወራት ውስጥ ወደ ቀድሞ ስራው ይመለሳል ሲል የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አስታውቋል። በሌላ በኩል ደግሞ የኢራን ከፍተኛ ባለስልጣናት በጉዳዩ ላይ አስተያየታቸውን እየሰጡ ነው። ይህ የመንግስታቱ ድርጅት መልእክት ምን ማለት ነው? ጉዳዩን በ10 ዓመታት ወደ ኋላ መልሼዋለሁ ያለው የትራምፕ አስተዳደርና ውጤታማ ዘመቻ እንዳካሄደች የገለጸችው እስራኤል እንዴት ያዩታል የሚለውንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከዓለም አቀፍ ትንታኔ ዝግጅቱ ጋር ታሪኩ ጋሹ ነኝ። እስራኤል በተያዘው የአውሮፓውያኑ ጁን 13 በኢራን ጦርነት መክፈቷን ተከትሎ በርካቶች ሞተዋል። ከፍተኛ አካላዊ ጉዳትም ተስተናግዷል። ህንጻዎችና መሰረተ ልማቶች ወድመዋል። እስራኤል በፋርሶች ላይ ጦርነት የከፈተችው ኢራን በጥቂት ቀናት ውስጥ የኒውክሌር መሳሪያ ባለቤት ልትሆን ነው። ኢራን የአቶሚክ ቦምብ ባለቤት ከሆነች ደግሞ ለህልውናዬ አደጋ ነው በሚል ስጋት የሳይቀድሙኝ ልቅደም አካሄድን በመከተሏ ጦርነቱ ሊጀመር ችሏል። ኢራንም ብትሆን ከበድ ያለ አጸፋዊ ምላሽን ስትሰጥ ቆይታለች። በሁለቱ ሀገራት መካከል ለ12 ቀናት በተካሄደው ጦርነትም እስራኤል ከላይ ወደ ታች ኢላማዎችን እያነጣጠሩ የሚያደባዩ 200 የጦር ጀቶችን አሰማርታ ሰንብታለች። በዚህም 508 የአየር ጥቃቶችን በመፈጸም 610 ሰዎችን ገድላለች። የኒውክሌር ሳይንቲስቶችንና ከፍተኛ ወታደራዊ አመራሮችንም ኢላማ አድርጋ እስከ ፍጻሜው ሸኝታለች። በአጠቃላይም 4746 ሰዎች ከባድና ቀላል ጉዳት ሲደርስባቸው የኒውክሌር ማዕከላትና ወታደራዊ ማዘዣዎችም ተደብድበዋል። በአንጻሩ ደግሞ ኢራን ጦርነቱ ከተጀመረበት ጁን 13 እስከ ተጠናቀቀበት ጁን 23 ድረስ 1000 የሚደርሱ ሚሳኤሎችን በ120 ዙሮች በመተኮስ ከቴል አቪቭ እስከ ሃይፋ ከኢየሩሳሌም እስከ ኔስ ዚዮና ድረስ በሚገኙ ህንጻዎች፣ ትምህርት ቤቶች፣ ሆስፒታልና ወታደራዊ ማዕከላት ላይ ጥቃት ፈጽማለች። ኢራን ወደ እስራኤል በላከቻቸው ተምዘግዛጊ ሚሳኤሎችም 28 ሰዎች ሲገደሉ 3238 ሰዎች ደግሞ ከፍተኛና ቀላል ጉዳት ደርሶባቸዋል። በእርግጥ ኢራን ከሚሳኤሎች በተጨማሪም በርካታ ቁጥር ያላቸው ድሮኖችንም ወደ እስራኤል ልካ የነበረ ቢሆንም ሚሳኤሎችም ድሮኖችም በአይረንዶም ዘአሮና ዴቪድ ስስሊንግ በተሰኙ የመከላከያ ስርዓቶች 90 በመቶ የሚሆኑት መምከናቸው ተገልጿል። የመካከለኛው ምስራቅ ሁለቱ የፈርጣማ ወታደራዊ አቅም ባለቤቶች እስራኤልና ኢራን
ኢራን የገቡበት ጦርነት ሊጠናቀቅ የቻለውም አሜሪካ 14000 ኪሎ ግራም የሚመዝነውን የበንከር በስተር ቦምብ የግሏ ብቻ በሆነው የቢቱ ስፕሪት ጀት የኢራንን 3 ዋና ዋና የኒውክሌር ማዕከላት ከደበደበች በኋላ ባወጀችው የተኩስ አቁም ነው። በእርግጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቢቱ ጦር ጀቶችን ተጠቅመው በናታንዝ ኢስፋሃን እና ከ80 እስከ 100 ሜትር ጥልቀት በተራሮች መካከል ተቆፍሮ በተዘጋጀው የፎርዶ የኒውክሌር ማዕከላት ላይ እርምጃ ሲፈጽሙ ያለ አሜሪካ ኮንግረስ ፈቃድ ነውና ከፍተኛ ትችትም ተሰንዝሮባቸዋል። ሆኖም እርሳቸው ግን በተጠቀሱ 3 ዋና ዋና የኒውክሌር መሳሪያ ማዕከላት ላይ የተሳካ ጥቃት በማድረስ የኒውክሌር ጣቢያዎቹ ሙሉ በሙሉ ወድመዋል። ኢራንም መቼም ቢሆን ኒውክሌር አይኖራትም በማለት ተናግረው ነበር። ይህንን ካሉ በኋላም የተኩስ አቁም በማወጅ የተነሳባቸውን ቁጣ ለማርገብ ሞክረዋል። በእርግጥ ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር ማዕከላት ሙሉ በሙሉ አውድመናል የሚል መግለጫ በሰጡ በጥቂት ጊዜ ልዩነት ሲኤንኤን የደህንነት ተቋማትንና የፔንታጎን ምንጮችን ጠቅሶ የኢራን የኒውክሌር ጣቢያዎች በተባለው ልክ ጉዳት አልደረሰባቸውም ሲል መዘገቡ በበርካቶች ዘንድ ጥርጣሬን ፈጥሮ ቆይቷል። የተኩስ አቁሙ ከተደረገ እስራኤልና አሜሪካም ወደ የጉዳያቸው ፊታቸውን ከመለሱ ሳምንት ሳይሞላ ግን የተባበሩት መንግስታት የኒውክሌር ተቆጣጣሪ የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ ራፋኤል ግሮሲ ትላንት ያልተጠበቀ ነገርን ይዘው ብቅ ብለዋል። ግሮሲ ፌስ ዘ ኔሽን በተሰኘው የሲቢኤስ ዝግጅት ላይ በነበራቸው ቆይታም ኢራን በወራት ጊዜ ውስጥ ዩራኒየም ማበልጸጓን ትቀጥላለች ብለዋል። ይህ ደግሞ ከፕሬዝዳንት ዶናልድ ትራምፕ የሙሉ በሙሉ አውድመነዋል መልእክት ጋር በእጅጉ የሚጣረስ ብቻ ሳይሆን በርካታ ሕይወት የተቀጠፈበትና ንብረትም የወደመበት የ12 ቀናቱ ጦርነት ውጤት አልባ ነበርን የሚል ጥያቄን የሚያስከትል ይሆናል። ግሮሲ በእርግጥ የደረሰው ጉዳት ከፍተኛ ነው ሲሉ ከትራምፕ ሐሳብ ጋር በተወሰነም ደረጃ ቢሆን ለመቀራረብ ቢሞክሩም የደረሰው ከባድ ጉዳት ግን ኢራንን ሙሉ በሙሉ የሚያስቆም አይደለም ሲሉ ገልጸዋል። ግሮሲ አክለውም ኢራን በጥቂት ወራት ውስጥ ዩራኒየም ወደ ማበልጸግ ስራዋ ትመለሳለች ብለዋል። ይህም የሀገሪቱን የኒውክሌር ጣቢያዎች በከፍተኛ ድብደባ አውድመናል፣ ኢራንን ወደ በርካታ አስርተ ዓመታት ወደ ኋላ መልሰናል በሚል የድል ቀኗን ላከበረችው እስራኤልም ሆነ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌላ ያልታሰበ ራስ ምታትን ይዞ የሚመጣ ይሆናል። እንዲያም ሆኖ ግሮሲ አንድ ሌላ ነገርም አክለዋል። ኢራንን የኒውክሌር ፕሮግራሟን ለሰላማዊ መንገድ ብቻ እንድትጠቀም ለሚፈቅደው የኤንፒቲ ፈራሚ ሀገርነቷን ለማቋረጥ ውሳኔ ያሳልፋለች ብለዋል። ይህ ከሆነ ደግሞ ኢራን በግልጽም የኒውክሌር ጦር መሳሪያ ማበልጸግ ትችላለች ማለት ነው። ከዚህ ባሻገርም የኒውክሌር መሳሪያ ቅነሳ መመሪያዎች አይገዟትም እንደማለትም ነው። ሌላውና ጆሮን ያዝ የሚያደርገው ጉዳይ ግን ኢራን ከ80 እስከ 100 ሜትር በመቆፈር በዋሻ ውስጥ አዝልቃ የቀበረችው የፎርዶ ኒውክሌር ማዕከል ካለፈው ቅዳሜ ጀምሮ ወደ ቀድሞ እንቅስቃሴ መግባቱን የሚያሳዩ መረጃዎች መውጣታቸው ነው። ቅዳሜ ዕለት ዘሂል እንደዘገበው ከሆነ የፎርዶ የኒውክሌር ማዕከል ወደ ቀድሞ እንቅስቃሴው ተመልሷል፣ ኤክስካቫተሮችና ተሽከርካሪዎች በአካባቢው ሲንቀሳቀሱም ታይተዋል የሚል ዘገባን አትቷል። ይህ ደግሞ ለአሜሪካ እንዲሁም ለእስራኤል ትልቅ መርዶ ሲሆን የአሜሪካና የእስራኤልንም የቤት ስራ የሚያራዝም ይሆናል። እናም ይህን አይነቱን እንቅስቃሴ ተከትሎ አሜሪካና አጋሯ እስራኤል በቀጣይ በኢራን ላይ ምን ሊወስዱ ይችላሉ? ይህንን የኢራን እንቅስቃሴ ወደ ነበረበት ለመመለስ ወይም ደግሞ እንደተባለው ለ10 ዓመታት ወደ ኋላ ለመመለስ አሜሪካና እስራኤል ከዚህ በፊት በ12 ቀናቱ ጦርነት ደመደም ነው ያሉትን በቀጣይ ሊያስቀጥሉበት የሚችሉበትን እድል የሚዘረጋ ይሆናል። አሊያም ደግሞ ኢራን በአንድም በሌላም መልኩ ይህንን ፕሮግራሟን እንድታቋርጥ ማሳመን ይጠበቅባቸዋል ማለት ነው። ሆኖም ጊዜ ምላሽ የሚሰጥ ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ዘሂል፣ ሲቢኤስ ኒውስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።